ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። አንዲት ግለሰብ በትዳር አጋሯ ላይ በፈላ ዘይት ከፍተኛ ጉዳት አደረሰች። ኢትዮጵያ በሸገር ሲቲ ሰበታ በሚኖር ወጣት አብዲ ረጋሳ ላይ በትዳር አጋሯ አማካኝነት ከፍተኛ የሰውነት ጉዳት መድረሱ ተሰምቷል። ተጎጂው ወጣት አብዲ ረጋሳ ትናንት ምሽት የረመዳን ኢፍጣር መርሃ ግብር አጠናቆ መኝታው ላይ ጋደም ባለበት ወቅት ባለቤቱ ሳምቡሳ እየጠበሰችበት የነበረውን የፈላ ዘይት በላዩ ላይ በመድፋት ጥቃቱ እንደፈጸመችበት ተገልጿል። በደረሰበት ከፍተኛ የቃጠሎ አደጋ ወጣቱ በአሁኑ ወቅት በሕክምና ተቋማት ውስጥ የሚገኝ ሲሆን የጤና ባለሙያዎች ጉዳቱን መጠን እየተከታተሉ ይገኛሉ። ድርጊቱ በማህበረሰቡ ዘንድ ከፍተኛ ድንጋጤን ፈጥሯል። የእስራኤል መከላከያ ሚኒስትር የካማኒን ተተኪ እንገድላለን ሲሉ ዛቱም። የእስራኤል መከላከያ ሚኒስትር ኢዛሊ ካትስ የእስራኤል ጦር በካሚኒ ምትክ የተሾሙትን ማንኛውንም የኢራን መሪ ለመግደል እንሰራለን ብለዋል። ካትስ በሰጡት መግለጫ እስራኤልን ለማጥፋት የዩናይትድ ስቴትስን እና ነፃውን ዓለምና ቀጠናውን ሀገራትን ለማስፈራራትና የኢራንን ሕዝብ ለመጨቆን እቅዱን እንዲቀጥል በኢራን የሽብር መንግስት የተሾመ ማንኛውም መሪ የማያሻማ የመጥፋት ኢላማ ይሆናል ብለዋል። ስሙ ምንም ይሁን ምን እንዲሁም የትም ቢደበቅ ምንም ለውጥ የለውም ብለዋል። ካትስ በመቀጠል እስራኤል የኢራንን አቅም ለማጥፋትና የኢራን ሕዝብ መንግስታቸውን ለመጣል ሁኔታዎችን ለመፍጠር ከኢራን ጋር መስራቷን ትቀጥላለች ብለዋል። የኢራን መንግስት መገናኛ ብዙሃን እንደዘገበው ሮብ በቴህራን ለጠቅላይ መሪ አያቶላ አሊ ካሚኒ የቀብር ስነ ስርዓት ሂደት እንደሚጀምር አስታውቋል። ካሚኒ የተገደሉት ቅዳሜ ዕለት የአሜሪካና የእስራኤል ጥቃቶች በጀመሩበት ወቅት ነው። ስነ ስርዓቱ ከሮብ ጀምሮ የሚካሄድ ሲሆን የቀብር ስነ ስርዓቱ 3 ቀናት እንደሚፈጅ የመንግስት መገናኛ ብዙሃን ዘግበዋል። ኒውዮርክ ታይምስ የኢራን ባለስልጣናት ጠቅሶ እንደዘገበው የካሚኒ ልጅ ሞጅታባ ካሚኒ አዲስ የበላይ መሪ ለመሆን ግንባር ቀደም እጩ ሆኖ መገኘቱን አስታውቋል። ሩሲያና ቻይና አሜሪካና እስራኤል በኢራን ላይ ያደረሱትን ጥቃት በመቃወም የዲፕሎማሲ ድምፅ አሰሙ። ሩሲያና ቻይና አሜሪካና እስራኤል በኢራን ላይ ያደረሱትን ጥቃት በመንቀፍ ሞስኮ የኢራን የኒውክሌር ጦር መሳሪያ እየሰራች ለመሆኗ ምንም አይነት መረጃ አላየውም ስትል ቤጂንግ የጋራ ጥቃቱን በአስቸኳይ እንዲቆም ጠይቃለች። የቻይና ውጭ ጉዳይ ሚኒስትር ዋንግ እስራኤል አቻቸው ጊዲዮን ሳር እንደተናገሩት በኢራን ላይ የተፈጸመው ጥቃት በዋሽንግተንና ቴህራን መካከል የተደረገው ድርድር የእስራኤል የደህንነት ስጋቶች ለመፍታት ከፍተኛ መሻሻል እያሳየ ነበር ሲሉ የቻይና ውጭ ጉዳይ ሚኒስትር በመግለጫው ገልጸዋል። በሚያሳዝን ሁኔታ ይህ ሂደት በወታደራዊ እርምጃ ተቋርጧል። ቻይና በእስራኤልና ዩናይትድ ስቴትስ በኢራን ላይ የሚሰነዘሩ ማንኛውንም ወታደራዊ ጥቃት ትቃወማለች ሲሉ ዋንግ ለእስራኤል ውጭ ጉዳይ ሚኒስትር በስልክ ባደረጉት ቆይታ ተናግረዋል ሲል ሚኒስተሩ ገልጿል። ቻይና ተጨማሪ መባባስና የግጭቱ ከቁጥጥር ውጭ መሆኑን ለመከላከል ወታደራዊ እንቅስቃሴዎችን በአስቸኳይ እንዲቆሙ ትጠይቃለች ሲሉ ዋንግ አክለዋል። ኃይል ችግሮችን መፍታት አይችልም፣ ይልቁንም አዳዲስ ችግሮችንና ከባድ የረጅም ጊዜ ውጤቶችን ያስከትላል ብለዋል። የቻይና ውጭ ጉዳይ ሚኒስቴር እንደገለጸው ሳር በኢራን ውስጥ የቻይና ሰራተኞችንና ተቋማትን ደህንነት ለማረጋገጥ ተጨባጭ እርምጃዎችን ለመውሰድ ከዋንግ የቀረበውን ጥያቄ እስራኤል ተስማምታለች። የአያቶላ አሊ ኻሜኒ የቀብር ስነ ስርዓት ተራዘመ። ባለፈው ቅዳሜ በደረሰ የአየር ጥቃት ህይወታቸው ያለፈው የኢራን መንፈሳዊ መሪ አያቶላ አሊ ኻሜኒ የስንብት ስነ ስርዓት መራዘሙን የሀገሪቱ መንግስት አስታወቀም። እንደ አናዶር ዘገባ ከሆነ ዛሬ ምሽት ሊጀመር የነበረው የ3 ቀናት የያዘ መርሃ ግብር የተራዘመው ከመጠን በላይ የሆነ ህዝብ ይገኛል ተብሎ በመታሰቡ ነው። የቀብር ስነ ስርዓቱ በቴህራን ኢማም ሆሚኒ መስጂድ እንዲካሄድ ታቅዶ የነበር ሲሆን መሪው በትውልድ ቦታቸው መሻር ሊቀበሩ እንደሚችሉ እየተዘገበ ይገኛል። በዚህ ጥቃት የኻሜኒ ባለቤትና ልጆችን ጨምሮ በርካታ ሰዎች መገደላቸው ይታወቃል። ኢራን ለ40 ቀናት የሚቆይ ብሔራዊ ሐዘን ያወጀች ሲሆን አዲስ የተመረጠው የቀብር ቀን ወደፊት እንደሚገለጽ አስታውቃለች። ኢሰማኮ ገዳዩ ኦነግ ሸኔ ነው አለ። በኦሮሚያ ክልል አርሲ ዞን የካቲት 19 ቀን 2018 ዓ.ም በዞኑ ሽርካ ወረዳ ጃዊ ቀበሌና ዶረቢ ወረዳ ቀበሌ በተፈጸመው ጥቃት ቁጥራቸው በውል ያልተለዩ ሰዎች መገደላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ አረጋግጫለሁ አለ። ሕይወታቸው ካለፈው በተጨማሪ አካል ጉዳት፣ እገታ እንዲሁም መፈናቀል የደረሰባቸው ሰዎች እንዳሉ በተለያዩ መንገዶች ባሰባሰብኳቸው መረጃዎች አረጋግጫለሁ ብለዋል። ጥቃቱን የፈጸመው የኦሮሞ ነጻነት ሰራዊት በተለምዶ ኦነግ ሸኔ መሆኑን ኮሚሽኑ ባወጣው መግለጫ አስረድቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በአርሲ በተለያዩ ወረዳዎች በአዲስ መልክ በቀጠለው ጥቃት 21 ንጹሃን ሕይወት ማለፉን መናገሩ ይታወሳል። የኢሰማኮ ዋና ኮሚሽነር ብርሃኑ አዴሎ በኦሮሚያ ክልል አርሲ ዞን የተለያዩ አካባቢዎች በታጣቂዎች የሚፈጸመው ጥቃት የሰብአዊ መብቶች ጥሰቶች እያስከተለ ነው ብለዋል።
ለሰብአዊ መብት ጥሰቶች ምክንያት የሆኑ በሰዎች ላይ የሚፈጸሙ ግድያዎች፣ አካል ጉዳቶች፣ መፈናቀሎች፣ እገታዎች እንዲሁም የንብረት ውድመቶች፣ ዘረፋዎች የሰዎችን በህይወት የመኖር መብት ጨምሮ ነዋሪዎችን በሰላም በደህንነት የዕለት ተዕለት ተግባራት እንዳያከናውኑ አስቸጋሪ አድርጎታል ማለታቸው በመግለጫው ተጠቅሷል። ዋና ኮሚሽነሩ የፌዴራልና የክልሉ መንግስታት በተደጋጋሚ ጥቃቶች በተፈጸሙባቸውና የጥቃት ስጋት ባሉባቸው አካባቢዎች በቂ የጸጥታ አካላት እንዲያሰማሩ እንዲሁም ከሌሎች አጋር አካላት ጋር በመተባበር በጥቃቶች ምክንያት ቀያቸው ለተፈናቀሉ ነዋሪዎች በቂ የሆነ አስቸኳይ ሰብአዊ ድጋፍ እንዲያቀርቡ፣ ተፈናቃዮች ወደ ቀያቸው ተመልሰው በዘላቂነት የሚቋቋሙበት ሁኔታ እንዲያመቻቹ እንዲሁም ተመሳሳይ ጥቃቶችን ቀድሞ የመተንበይ የመከላከል ስራ እንዲሰሩ ጥሪ አቅርበዋል። በኦሮሚያ ክልል አርሲ ዞን ያለው ሁኔታ ለተወሰነ ጊዜያት እየተሻሻለ የነበር ቢመስልም ከጥቅምት ወር 2018 ዓ.ም ጀምሮ ኦነግ ሸኔ በሽርካ፣ በጉና፣ በመርቲ፣ በአሱቆ፣ በቆሌ፣ ዋቢ ወረዳዎች በሰዎች ላይ በፈጸማቸው ጥቃቶች በሰዎች ህይወት፣ አካልና ንብረት ላይ ጉዳት መድረሱን ኢሰማኮ ጠቅሷል። ከዚህ ጋር በተያያዘ በተፈጠሩ የደህንነት ስጋቶች ምክንያት የነዋሪዎች መፈናቀል መከሰቱን ኢሰማኮ የደረሱትን ጥቆማዎች አቤቱታዎች መሰረት በማድረግ የተጎጂ ቤተሰቦችን፣ ነዋሪዎችንና የአካባቢዎች የመንግስት ኃላፊዎችን በማነጋገር ባሰባሰበችው መረጃዎች ማረጋገጡን ችያለ ብለዋል። ኢራን ለተራዘመ ጦርነት መዘጋጀቷን ስትገልጽ ትራምፕ ከጦር መሳሪያ አምራቾች ጋር ሊወያዩ ነው። ኢራን ጥቃት ከተከፈተባት በኋላ ከአሜሪካ ጋር ለድርድር መቀመጥ እንደማትፈልግና ረጅም ጊዜ ስለሚቆይ ጦርነት እየተዘጋጀች መሆኑ የሟቹ ጠቅላይ መሪ አሊ ኻሜኒ አማካሪ ተናገሩ። አማካሪው መሐመድ ሞአቨር ዛሬ እንደተናገሩት ሀገራቸው ከዩናይትድ ስቴትስ ጋር ለመደራደር ፍላጎት የላትም፣ ለተራዘመ ጦርነት ተዘጋጅታለች በማለት ድርድር እንደማይኖር አመልክተዋል። የሀገሪቱ መንግስት ቴሌቪዥን በሰጡት መግለጫ አማካሪው በአሜሪካኖች ላይ ስለማንተማመን ለድርድር የሚሆን መሰረት የለም፣ እስከፈለግነው ጊዜ ድረስ ጦርነቱን መቀጠል እንችላለን ሲሉ ተናግረዋል። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ ከሀገራቸው ጦር መሳሪያ አምራቾች ኩባንያዎች ከፍተኛ ባለስልጣናት ጋር ዋይት ሀውስ ውስጥ ነገ አርብ ሊነጋገሩ መሆኑን ሮይተርስ የዜና ወኪል ዘገበ። በስብሰባው አሜሪካ በኢራን ላይ የከፈተችውን ጥቃት ተከትሎ የነበራት ከፍተኛ መጠን ያለው የተተኳሾች ክምችት እየቀነሰ በመምጣቱ ኩባንያዎች ምርታቸውን እንዲጨምሩ ለማድረግ የታሰበ መሆኑን ተነግሯል። ከዚህም በተጨማሪ የአሜሪካ መከላከያ ሚኒስቴር ፔንታጎን በመካከለኛው ምስራቅና በሌሎች ቦታዎች ጥቅም ላይ የዋሉ የጦር መሳሪያዎችን ለመተካት $50 ቢሊዮን የሚደርስ ተጨማሪ በጀት ለመጠየቅ የተዘጋጀ መሆኑን ሮይተርስ ዘግቧል። የአሜሪካ መንግስት የጦር መሳሪያ አምራቾች ላይ ምርታቸውን እንዲጨምሩ ከፍተኛ ግፊት እያደረገ ሲሆን ፕሬዚዳንት ትራምፕ በሚጠበቅባቸውን መጠን እያመረቱ አይደለም የተባሉ ኩባንያዎች ተለይተው እንዲቀርቡ ባለፈው ዓመት አዝዘው ነበር። ህወሓት ለጦርነት ሀብት እያሰባሰበ ነው ሲል ዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ ከሰሰም። ፓርቲው አስቸኳይ ማሳሰቢያ ብሎ ባወጣው መግለጫ ኋላ ቀር ብሎ የጠራው ቡድን ህወሓት በትግራይ ሀብት ለማሰባሰብ ያካሄደው መጠነ ሰፊ ዘመቻ ሳይሳካለት ሲቀር በመንግስት ስር ሲተዳደሩ የነበሩ ቤቶችና ታሪካዊ ቅርሶች ሳይቀር በሐራጅ ለመሸጥ እየተንቀሳቀሰ ነው ሲል ወንጅሏል። ስምረት በመግለጫው በሐራጅ እንዲሸጡ ከወሰነባቸው መካከል የኤፍኤም መቀለ ጽህፈት ቤት፣ መነን ሆቴል፣ ሜጋ ህትመት፣ ኦርኬስትራ፣ ፖሊስ ግቢ፣ ከኋላ የሚገኘው ትሩንቆ ሆቴልና ሌሎች ሰፊ የመሬት ይዞታ ያላቸው በርካታ የትግራይ ህዝብ ሀብት ለሽርኮቻቸውና ተባባሪዎቻቸው ለሆኑ ባለሀብቶች ግልጽነት በሌለው በውስጥ ለውስጥ በሐራጅ ለመሸጥ እየሰሩ መሆናቸውን አረጋግጫለሁ ሲል ስምረት ፓርቲ አመልክቷል። ስምረት በመግለጫው ይህን ማሳሰቢያ ችላ በማለት በዚህ ህጋዊ ያልሆነ ጨረታ እጁ የሚያስገባ ባለሀብት በህግ እንደሚጠይቅ አሳስቧል። ማክሮን የአሜሪካና እስራኤል በኢራን ላይ የፈጸሙትን ጥቃት ኮነኑም። የፈረንሳይ የጦር መርከብ ወደ ሜዲትራኒያን እንድታመራ ታዘዘም። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን አሜሪካና እስራኤል በኢራን ላይ የሰነዘሩት ጥቃት ከዓለም አቀፍ ህግ ውጪ መሆኑን በመጥቀስ ማክሰኞ ዕለት ተቃውሟቸውን ገለጹም። ፕሬዝዳንቱ ለመላው የፈረንሳይ ህዝብ ባደረጉት ንግግር ሀገራቸው ይህንን ወታደራዊ እርምጃ እንደማታጸድቀው በግልጽ አስታውቋል። ማክሮን የአየር ድብደባዎች በአስቸኳይ እንዲቆሙና ለዘላቂ ሰላም ሲባል ወደ ዲፕሎማሲያዊ ድርድር እንዲመለሱ ጥሪ አቅርበዋል። በክልሉ የሚገኙ የፈረንሳይ ወታደራዊ ሰፈሮችና ኤምባሲዎች ጥበቃ እንዲጠናከር የታዘዘ ሲሆን በፈረንሳይ ውስጥም ሴንቲናል የተሰኘ ወታደራዊ ጥበቃ ስርዓት ይበልጥ እንዲነቃቅ ትዕዛዝ ሰጥተዋል። ከአጋር ሀገራት ጋር ያለው ቁርኝት ፈረንሳይ ከኳታር፣ ኩዌትና የተባበሩት አረብ ኤሚሬትስ ጋር የመከላከያ ስምምነት እንዳላት የገለጹት ማክሮን ከዮርዳኖስና ኢራቅ ጋርም ጠንካራ ቁርኝት እንዳላቸው አስተዋል። የአጋሮቻችን የአየር ክልል ለመጠበቅ በግጭቱ የመጀመሪያ ሰዓታት ላይ ሰው አልባ አውሮፕላኖችን፣ ድሮኖችን መጥተው መጣላቸውን ገልጸዋል። ቀደም ሲል ከነበሩት የራፋኤል ተዋጊ ጀቶች በተጨማሪ የአየር ክልል ስርዓቶችንና የራዳር ክፍሎችን ተሰማርተዋል። ለግሪክ ቆጵሮስ ተጨማሪ የአየር መከላከያ ድጋፍ እንደሚላክ አረጋግጠዋል። በክልሉ ያለውን የባህር ላይ ትራፊክ ደህንነት ለመጠበቅ የፈረንሳይ ኩራት የሆነችው ሻርል ደ ጎል የጦር አውሮፕላን ተሸካሚ መርከብ ወደ ሜዲትራኒያን ባህር እንድታመራ ትዕዛዝ ተላልፏል።
ጦርነቱ ወደ ሊባኖስ መስፋፋቱን የገለጹት ፕሬዚዳንት ሂዝቦላህ በእስራኤል ላይ ጥቃት በመሰንዘር የሊባኖስን ሕዝብ ለአደጋ አጋልጧል ብለዋል። እስራኤል በሊባኖስ ላይ ልታካሄድ ያሰበችው የምድር ወረራ አደገኛና ስትራቴጂካዊ ስህተት እንደሚሆንም አስጠንቅቀዋል። ባለፈው ቅዳሜ አሜሪካና እስራኤል በኢራን ላይ በሰነዘሩት መጠነ ሰፊ ጥቃት የሀገሪቱ የበላይ መሪ አያቶላ አሊ አምኒን ጨምሮ ወደ 800 የሚጠጉ ሰዎች መገደላቸውን ተከትሎ በመካከለኛው ምስራቅ ያለው ውጥረት እጅግ አይሏል። ቴህራንም በእስራኤልና የአሜሪካ የጦር ሀብቶች ባሉባቸው የባህረ ሰላጤው ሀገራት ላይ የድሮንና የሚሳኤል ጥቃቶችን በመሰንዘር ምላሽ እየሰጠች ትገኛለች። የእስራኤል ኤፍ-35 የኢራን ጀት በቴህራን ሰማይ ላይ መጥቶ ጣለ። ዛሬ ረፋድ ላይ በዓለም ወታደራዊ ታሪክ ለመጀመሪያ ጊዜ እጅግ ዘመናዊ ኤፍ-35 ተዋጊ ጀት በሰው የሚመራ ሌላ ተዋጊ ጀትን በአየር ላይ መጥቶ በመጣል አዲስ ታሪክ ማስመዝገቡ ተገለጸ። የእስራኤል አየር ኃይል ንብረት የሆነው ይህ አውሮፕላን የኢራንን የአክ-130 የጦር አውሮፕላን በቀጥታ በኢራን ዋና ከተማ ቴህራን የአየር ክልል ውስጥ አድኖ መጥቶ ጥሏል። ኢራን ኢንተርናሽናል የዜና ወኪል እንደዘገበው የእስራኤል መከላከያ ሰራዊት ድርጊቱን ያረጋገጠ ሲሆን ጥቃቱ የተፈጸመው በአካባቢው አቆጣጠር ከጠዋቱ 2:35 ላይ መሆኑን ገልጿል። ይህ ክስተት በሁለቱ ሀገራት መካከል ያለውን ጦርነት ወደማይመለስበት ከፍተኛ ደረጃ ያሸጋገሩ ሲሆን በዓለም የጦር መሳሪያ ታሪክም ኤፍ-35 አውሮፕላን በሰው የሚበር የጠላት አውሮፕላን ሲጥል የመጀመሪያው ሆኖ ተመዝግቧል። ታይም በቅርቡ አሜሪካና እስራኤል በኢራን ላይ ጥቃት ከመፈጸማቸው 20 ደቂቃ በፊት ከጠቅላይ መሪው አሊ ካሚኒ ጋር ሲያደርጉት የነበረውን ከፍተኛ ስብሰባ ታምሜያለሁ በሚል ምክንያት በድንገት ጥለው መውጣታቸው ነው ተብሏል። የኢራን መንግስት ፊቱን ወደ ቀድሞው የስለላ ኃላፊ አዞረም። ሁሴን ታይቢ ከሞሳድ ጋር ግንኙነት አላቸው በሚል ተጠርጥረው ታሰሩ። በቴህራን ገዢው ዘንድ የተፈጠረውን ከፍተኛ መጠራጠርና ስጋት በሚያሳይ ሁኔታ በአብዮታዊ ጋርድ ውስጥ ከፍተኛ ስልጣን የነበራቸውና የደህንነት ኃላፊ የነበሩት ሁሴን ታይብ ከእስራኤሉ የደህንነት ተቋም ሞሳድ ጋር በመተባበር ተጠርጥረው በራሳቸው አብዮታዊ ጋርድ አባላት በቁጥጥር ስር መዋላቸው በኤክስ ላይ የወጣው ዘገባ አመልክቷል። በኢራን የደህንነት መዋቅር ውስጥ ለረጅም ጊዜ የሚፈሩ ሰው የነበሩት ታይብ የእስራኤልን ኦፕሬሽን የስለላ ጥቃቶች ማስቆም ባለመቻላቸው በ2022 ከኃላፊነታቸው ተነስተው ነበር። ይህ የእስር ዜና ከተረጋገጠ እስላማዊት ሪፐብሊክ ከውጭ ጥቃት መከላከል ያለባት አብዮታዊ ጋርድ ውስጥ ከፍተኛ ስንጥቅ መፈጠሩን ያጋልጣል። አዳኙ ራሱ ሲታደን የቴህራን መንግስት ከሚጠበቀው በላይ ፍጻሜ መቃረቡን ሊያሳይ ይችላል። እስካሁን ድረስ ከኢራን መንግስት በኩል የተሰጠ ይፋዊ መግለጫ የለም። ሆኖም ግን ይህ ወሬ ብቻውን በከፍተኛ መንግስት ባለስልጣናት ዘንድ ስላለው ታማኝነት ጥርጣሬ እንዲባባስ አድርጓል። ማሳሰቢያ፣ ይህ መረጃ በአሁኑ ወቅት በማህበራዊ ሚዲያ ብቻ የተላለፈ መሆኑን መግለጽ እንወዳለን።